ተቃጠለ ሲባል ትሰማለህ? ጨጓራዬ አንጀቴ ጨጓራዬ ያርሰናል ደጋፊ ያወራሽ ያወራል እኮ ብዙ ወሬ እኮ አልችልም። እየተጫወተ እሺ እኔ እኮ ብዙ ወሬ እኮ ብዙ አልችልም። እኔ ስለ አስተዳደግ ንገረኝ። አስተዳደግ እሺ። ከዛ በፊት ግን ተወጃለሽ ፊልም ምናምን ነገር? በጣም ኦኬ። ዘዋን ኤንድ ኦንሊ የሚለው ፊልም አይተሽዋል? አይተሽዋል? ሸዋፈራውና ጆዋሽን ከሚሰሩበት ያንቆነ እንደዚህ ወባ ቹዋ ያረጋዋል ምናምን ነገር እዚህ ንቅ ያረጋዋል ብታይ ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ላቦሮ ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ ደሃ ልጅ ነኝ። እንደዚህ አይነት ነገር ነው በሰላም ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። እሺ ላጨስወት ዞር በላተ ምንም መስራት ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ እንደዚህ ደስ የሚል ጊዜ ከማንም ጋር ሳልፍ ያለቀም እኔም አንተሮች በጣም አንተ አመሰግናለሁ። ሳምሽ እሺ ቆይ ከነጋ ጥርሴን አልቦረሽኩም። ይቅርታዬን አባት እቤት ማለት ነው የልብስ ካውያ ሰክቼ ነው የመጣሁትና አንዴ አጥፍቼ ልምጣ። ምን ነኝ ቆንጆ ቸኩልኩብሽ እንዴ? ኧረ አልቸኩልክም እንዴ አንተ መች ቸኩላለህ? ሚስቱ አፍንጫ አንተ የኔ ሚስት ታቸ ያንተ ሚስት ማን ያዟልና እንደምትመስለው ስነ ስርዓት ደግሞ ምንድን ነው የለበስከው? እጅ ቤት ነው ስፖንሰር ያደረገ። አንድ ቀን ሚስት የኔ ማር ብትልህ ቢጫ ለብሰህ መጣ አይደል? ዋጋውን አታውቀውማ። የዚህ ይሄ ከሸማቾች ከያሊቱ ዘይት ጋር በኩፖን የሚወጣ ኮት አይደል? አታውቀው። የእህል ቤት ባለቤት እኮ ነው የምትመስለው። ኮረሪማ ስንገባ ስነ ስርዓት ያዝበል። አንተና አክምሬ ነጣጣ በግንቦት አደይ አበባ መስለው ከኔ ጋር ልታወራ አንተ ምንድን ነው? ድገምልኝ። ስማኝ ያልፈነዳ ፋንዲሻ መስለህ ከኔ ጋር እንዳታወራ። መጀመሪያ ከዚህ ኤርፖርት ታክሲ ውረድ፣ ከዛ ና ብርዛ። እንኳን ወደ ስዕል ኤግዚቢሽን በሰላም መጣችሁ። እንግዲህ መስላችሁ ስዕሎች አብስትራክት ናቸው። አብስትራክት ላይ እንዴት ናችሁ? ደህና ናችሁ? ደህና ናችሁ? የምታየው ስዕል እንግዲህ ልጅ አባቱን ሲገፍ አባት ሰራተኛዋ ሲቆጣ እናትየው ወጥ አሮባት ጨው ነው ብላ ስኳር ስትጨምር አይነት ነገር ነው። ውስጡን ለቄስ የሚባል አሳሳል አለ። ይኸውልሽ ይሄኛው ደግሞ የባለቤቷን ህይወት ለመለወጥ ብዙ ስለለፋችና ስለተረገጠች ጫማ ነው። እንግዲህ መጎሳቆላል በጣም የገለጽኩት ይመስለኛል። እንደኛ እኮ ግራ ገባን። ምንም ጫማ እኮ አይታየንም። ስውር ሰፍቸው ነው። ምንድነው አርፋችሁ አጎበኝም እንዴ? በመጨረሻም ወደ ዋናው ስዕል ስመጣ እንዴ ስለ ኤምፔሳ ነው ይሄ ነገር። በኤምፔሳ አፕሊኬሽን ካሽጎን በመጠቀም ከዓለም አቀፍ ገንዘብን ትራንስፈር ማድረግ እንደሚቻል የገለጽኩበት ነው። እንዴት በዛ ላይ 10% ስጦታ ራሱ አለው። በኤምፔሳ የመብራት ክፍያችን እንክፈል የሚል ነገር ታየ። የተለያዩ አዳዲስ ነገሮችና ሽልማቶች ሲኖሩ እንዳያመልጣችሁ የኤምፔሳን ኦፊሻል አካውንት ፎሎ አድርጎ አይነት ነገር ነው እኮ። እቺኛዋ ደግሞ አያቴ ነች። የታለች? ሞታለች። ማትስ ፈተና ይቀራታል እንጂ ይሄን ድግስ አልቀርም። ማን ሐሳብ መጣልኝ? ለምን ማትስ አስተማሪ ማጅራቱን አንለው? አንተ ደግሞ እብድ ነህ እንዴ? ምን አይነት ሐሳብ ነው ይመጣል? ከምሬ ነው እንዴ? ይኸውልህ እሱን ዛሬ ማጅራቱን ካልነው ነገ አይመጣም ማለት ነው። ስለዚህ ፈተናውን ስለማንፈተን በጊዜ እንለቀቃለን፣ ድግሱ ጋር እንሄዳለን። እንዴ ቃንቅ ቦምብ የሆነ አይዲያ እኮ ነው ያመጣሽው። እናድርገው በቃ። ማታ የሱ ቤት ጋር እንገናኝሽ። 3 hours later ማን ነው ከጀርባ ያለው?
ሳላዋርድ ራስን አጋልጥ። The next day. እኔማ ዝም ብሎ ማርኬሊ ሲጫወት የነበረውንም ጨምሬ እኮ ነው የተበቀልኩ። ቆይ እኔ የምለው አይለቁንም እንዴ? ምን ሰውየው መቼስ አመቱ ሙሉ እንዳይመጣ ነው ያደረግነው። እንኳን ዛሬ ሊመጣ ምን አቅላችኋለሁ? ምን ነው እንዴ? ጉድ ሞርኒንግ ስቱደንትስ። ቀለል ካለ ግድያ ሙከራ በኋላ ተመልሰናል ወደ ፈተና። ሰላም ቤተሰቦች፣ እንደተለመደው ሾዋችን ጀምሯል። በዚህ ሾው ማንም አያመልጥም። መንገደኛ እንዳለ ይጠየቃል። ና ሁሉም ሰው ይጠየቃል። ተረጋጋ። ሁሉም ሰው ይጠየቃል። ወደ ጥያቄው። ኧረ አባኔ እቸኩላለሁ፣ ልቀቀኝ። አንድ ጥያቄ ብቻ። ለመጨረሻ ጊዜ የፈጸምከው መቼ ነው? እንዴ ያማል እንዴ? ምንድን ነው የምፈጽመው? አንተ ጤነኛ አይደለም። ፈቃደኛ ስለሆንሽ እናመሰግናለን። እሺ እኔም አመሰግናለሁ። እሺ ለመጨረሻ ጊዜ የፈጸምሽው መቼ ነው? ምንድን ነው የምታወራው? ታዲያ ባልሽ በምንድን ነው የሚያስደስትሽ? ወይ ነው እንዴ? ባሌማ የሚያማምሩ ፎቶዎች እያነሳ ነው የሚያስደስተኝ። ፎቶ እንዴ? ባማ ክሬቲቭ በ750 ብር ብቻ ለአንድ ወር የሚቆይ የፎቶግራፊ ኮርስ አዘጋጅቶላችኋል። ለመመዝገብ የባማ ክሬቲቭ የቲክቶክ ፔጅ ላይ ገብታችሁ ባዮ ላይ ባለው ሊንክ መመዝገብ ትችላላችሁ። ተመዝግባችሁ ፎቶ ማንሳት ትችላላችሁ። ቤተሰቦቻችሁን ማስደሰት። ምንድን ነው በቃ ከታርገው ጦጣ ከዚህኛው ዛፍ እዛኛው ዛፍ የምትዘለው እየተጫወተች አይደለም። ከዚህኛው ዛፍ ያጣችሁን እዛኛው ዛፍ ለመፈለግ ማወራው ስለ ጦጣ አይደለም። ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ። ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የእነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውን ባይሆን አለ የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደ እኔ ያማል። አንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጅ ልማ ከዚህ በላይ ሰው በቃ እሺ፣ የተለመደውን በቃ ለሊትሯ ልታመሹበት ያው አንተ ምን አድርግ ነው የምትለን? አራ ስለፈጠረሽ ነው ውጪ እንሂድ፣ ሰዓቱ ረፈደ። ናናናና ራዲዮውን አብራው ብዙ አልቆይም፣ ይሄው ልወጣ ነው። ፀጉሬ መሰራት መቀባባት ነው። ብዙ አልቆይም፣ ይሄው ልወጣ ነው። እኔ እስከምጨርስ ጫማ ወልወልልኝ። ግን ብር የለኝም ግን አንተ አለህልኝ። ነሽኔ ፍቅር ብር አልፈለግም እኔ ዛሬ ለመደሰት። ፍቅር ብር አልፈለግም እኔ ዛሬ ለመደሰት። አልፈለግም ብር ከኔ እስኪ ታመጣለው ማሽኒያሽ ወር ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ። አልፈለግም ብር ከኔ እስኪ ታመጣለው ማሽኒያሽ ወር ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ። እኔ እኮ የሚገርመኝ ብሩ ምን እያረግሽው ነው? ምን ማለት ነው? እኔ የምሰጥሽ አለ፣ ዘመዶችሽ ከውጭ የሚልኩት አለ። የት እያስገባሽው ነው? ወይ አልነገርኩህም እንዴ? እነሱ እኮ መላክ አቆሙ። ለምን? እኔ እንጃ መላክ ያጣም ምናምን ይላሉ። ምክንያታቸው አያልቅም እንዴ? በቀላሉ በካሽጎ ወደ ኤምፔሳ አካውንትሽ ከ10% ተጨማሪ ቦነስ ጋር መላክ ይችላሉ። አንተ እንደዛ ላኩልኝ ይበላችሁ እንዴ? አዎ እንደዛ ይላኩልሽ። እኔ ምርፍ ልበል። ኧረ አሁን ቶሎ ውጪ እንሂድ። ወይ አጭቅ ጨርሻለሁ። ሰረሰው ደግሞ አረ መብራት ክፈል። ሊቆረጥ እኮ ነው። ልክፈል የለም አይደለ? ሁሌ ክፈል። እሺ ጃውን እኔ በኤምፔሳ እስከምከፍል ድረስ አንቺ ጨርሽ። አሁን ክፈል። ለተጨማሪ መረጃ የኤምፔሳ የሶሻል ሚዲያ ገጾችን ፎሎ ማድረግ እንዳይረሱ። እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው። ልጄስ ስትከፊ ይሰጥሻል። አንተ ዛሬም ስልክ ላይ ነህ። ቆይ ምን እያደረክ ነው? እኔ እንዳንተ ስራ ፈት መሰልኩ እንዴ? ይኸውልህ እኔ ኔክስት ሉዶ ላይ ማለት ነው እየተዝናናው ብር እየሰራው ነው። እሺ አንተ ምን እያደረክ ነው? ሚስትህ እንደውም ደወለች። መጣው ያ ጀዝባው ባልሽ ጋር ነኝ። ተይ እንጂ እንደሱማ አይባልም። ምን ቢሆን እኮ ባልሽ ነው። ሃሎ
አንቺ ያምሻል እንዴ? እርጉዝ ሆነሽ ታጨሻለሽ? ለልጁ እኮ አይመከርም። እባክህ እርጉዝ አይደለሁም፣ ወፍራም ነኝ። 10 ሊትር ጸበል ነው የጠጣሁት። ለምን? አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ። 10 ሊትር ጸበል ጠጣሁ እና አገኘሃት? አላገኘኋትም። ለካ ሙስሊም ነች። አዝናለሁ። አዛን አለ ሰግጄ የመጣው አባ ዳቦ ግዛልኝ። ውይ አፈር ልብላ። ረቦ ነው? አዎ ከነጋ ምንም አልበላሁም። ወዳጅ ዘመድ የለህም? ማንም የለኝም። ማንንም አላውቅም። ባይተዋር ነኝ። ባይተዋር አይደለህም፣ እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው የሰው ልጅ ምን ይሰራል? የማይከዳ የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ፣ አብሮ ይስጥልኝ። ይኸውልህ የደስቶች ሁሉ ደስታ ማለት የምትወዳትን ልጅ ስታገባ እኮ ድርብ ባል እኮ ነው። 6 ዓመት ኧረ እባክህ ይሄ የሚጣፍጥ ፍቅር ዛሬ እንገባን። በቃ ዛሬ ቀኔ ነው፣ በዓል ነው። ግን አርፍደናል ታውቃለህ። ይሄ ሙሽራ በዓሉ ነው። አትጨነቅ። እሺ አሁን ቆፍጠን በል። አናስገባም ሰርገኛ እያሉ ነው። በቃ ና እመነው እንደኛ እደጅተኛ እንዴ አትተው እንጂ ምንድን ነው እንዴ? ሙሽራው እኮ ነው። ልመለስ አንተ ጥሎሽ አላመጣም እንዴ? ኮፈን ውስጥ አንዴ ምን ኮፈን? ከቤት ድረስ በጠረረ ፀሐይ በእግር እኮ ነው የመጣው። አይ በቃ ተስማሙ። በቃ ተስማሙ። አካውንት ንገረኝ። በዳሽን ሱፐር አፕ ገንዘብ ልክልሃለሁ፣ ገዝተህ ትመጣለህ። ግን ከመግዛቱ በፊት የበጎቹን ፎቶ እዛው ዳሽን ሱፐር አፕ ላይ ትልክልኛለህ። ቻት እያደረግን ሰማኛ። በኪዋር ኮድ ነው አንተ የምትከፍለው። በጀታችንን ዘበጅተን በጓን ግዙት። ቀይ ይግባ። እሺ እልካለሁ። ግድ የለም። ስንት ነው? 50 ሺህ ብር። አማረችንም ጠይቂያት ስንት ብር እንደሚያስፈልጋት። ይኸው በዓል ደረሰ ደግሞ ብር አምጪ ደግሞ የሚጠይቁት ብር የዋዛ መሰለሽ? ለነገሩ ይሁን ልኑርላቸው ጓደኞቼ። ሁሉን ነገር የቤቴን ሁሉን ነገር አፕዴት አድርጌ እንደው ግራ ቢገባኝ የጓደኞቼን ኑሮ እስቲ አፕዴት ላድርግ ብዬው ገንዘብ እየላኩ። እኔ የምልሽ ይሄ ምንጣፍ እኮ ፋሽኑ አልፎበታል። እኔ እኮ ባለፈው አፕዴት አደረኩት። እንደው ይሄን መጋረጃ አሰራሱ በእውነት የስንት ዓመተ ምህረት ነው? እንደው ሙዚየም ውስጥ እኮ ሊጎበኝ ትንሽ ነው የቀረው። አፕዴት አድርጌው። ዛሬ ደግሞ ወሬም አልጣመሽ። ቡና እንኳን ላፍላልሽ አላልሽኝም እኮ። ለነገሩ ካፌ እንደሆነ ሞልቷል፣ ገንዘብም ሞልቷል። ሄጄ እጠጣለሁ። በዛ ላይ ደግሞ ፀሐይም ሳይከርብኝ ባንክ ልሄድና ለጓደኞቼ ብሩን ላስገባ። ታዲያ በሞባይል ባንኪንግ አልልክላቸው እንዴ? የዋህ እኮ ነሽ። ዝም ብሎ ቁጥ ገንዘብ እኮ አይደለም። ትክክል ነሽ። 10 ሺህ 20 ሺህ ቢሆን ትክክል ነሽ። በሞባይል ባንኪንግ አስገባ ነበር። ብዙ ብር እኮ ነው። የት እየለሌ የሽዬ ብዙ ነገር አፕዴት ስታደርጊ የአቢሲኒያ ሞባይል ባንኪንግ አፕዴት ማድረግ ረስተሻል። አሁን አፕዴት በተደረገው የአቢሲኒያ ሞባይል ባንኪንግ ከአንድ የአቢሲኒያ ባንክ ወደ ሌላ አቢሲኒያ ባንክ ያለ ገደብ ብር ትራንስፈር ማድረግ ይቻላል። ይሄን ሁሉ ካሽ ይዘሽ ከምትንቀሳቀሽ የምትፈልጊውን ነገር ተጠቅመሽ በኪዋር ፔመንት መክፈል ትችያለሽ። በዛ ላይ ደግሞ በተለያዩ ቋንቋዎች በአማርኛ፣ በአፋን ኦሮሞ፣ በትግረኛና በሶማሌኛ ቋንቋ አገልግሎት መስጠት ጀምሯል። ማይንድሽ እኮ ቤት ደቆን የእውነቴን እኮ ነው የምልሽ። ሽልማት አለሽ። እምቢ እንዳትይ። ውጪ እናቴ ሂጂ፣ በቃ ሂጂ፣ ይረፍድብሻል። እሺ ተማሪዎች የመጀመሪያውን ጥያቄ ሰርቶ ያሳረመ ሰው 20 ማርክ አሉ። ቶሎ በሉ እንዴ! የዚህን ጥያቄ መልስ አውቀዋለሁ። ትላንትና መጽሐፍ ላይ አይቼው ነበረ፣ ግን ስንተኛው ገጽ ላይ ነበረ? አስታውስ። ኧረ ቀልዱን ተውና ትምህርቱን አስታውሰው። አስታውስ። ምንድነው? አንተ ነው ምሮ የሚያስገለፍጥ እኔ የሚያስቅ ነገር ሰጠው። ኧረ እሺ፣ አንደኛው ጥያቄ መልስ ስራልኝ። ቶሎ በል። ፓፓዬ ነው መልሱ። ፓፓዬ እንዴ! ልክ ነው። አጨብጭቡለት። ይበቃል። በቃ ቆይ ግን መልሱ እንዴት መጣልህ? ማለት ለምን ፈለግከው? እንዳንተ አይነት አህያ እንዴት እንደሚያስብ ለማወቅ ነው። ማትስ ፔሬድ ላይ እኮ ነው ያለው። ይሄን ፓፓዬ ነው የምታወራው ወይስ የጭንቅላት ቅርጽ ፓፓዬ ስለሚመስል ነው? እኔ አይደለሁም እኮ ካሌብ ነው የነገረው። ኧረ እኔ አይደለሁም ትችል እንዴ! እና ካሌብ ገደል ውስጥ ከገባ አንተም ተከትለው ገደል ትገባለህ? ጉጭማ የማታውቀው ከሆነ መልሱን አላውቀውም በል እንጂ አፍህ ሞልተህ ታታየ ነው አትበለኝ። ምን ይመስላል በእናታችሁ። ኤኒዌይ ሁለተኛው መልስ የመለሰልኝ ሰው 50 ማርክ አሉ። ቶሎ አንተ መልስልኝ።
አንተ ያው ጣሪያውን መቁጠር ያስኮልጅ አንተ ያው አላውቀውም እኮ ጉጭ ማስለውክ እንዴ ካላወቃችሁት አላውቅም በሉ አላልክም። እኔ ስለ ፓፓዬ ብጠይቅ ኖሮ እንዲህ ቆመ አሸበሽበት መልስልኝ ነበር። አንዲ ጨፍራ አሸበሽበት መልስልኝ ነበር። ስለ ፓፓዬ ብቻ አጥና ፓፓዬ ራስ ኤኒዌይ መልሱን ሁላችንም እንመልሱ ተማሪዎች። The Temir was once upon a time in the shorba ሳሙሳ ቤት ይዛችሁልኝ ነው። አዎ ነገ ደግሞ በተግባር ነው ምን ተገብሩ እንዳረሱት። አዎ እሺ አሁን ወደ ሶስተኛው ጥያቄ እንገባለን። ይሄን የመለሰልኝ 130 ማርክ አሉ። ቶሎ በሉ። ሜቢ ከነሱ ጋር እጄን ካወጣው ሌላ ሰው ይመርጥ ይሆናል። እኔ መሳተፍ ጀመርክ? መልስልኝ። እኔ አዎ አንተ እጅን አላወጣም እንዴ? አላውቀውም እንዴ ነችና ቆይ አንተ እድሜ ልክ መጎጨም አይሰለችም እንዴ? አንተ ፋራ ሰገጤ ነህ እንዴ? ምንድነው እጅን ለምን አወጣህ ታዲያ? ካልመለስክ እጅን ለምን አወጣህ? ቆይ እኔ ሼት ልግባለህ ምን ይሻለኝ? እሺ አራተኛው ጥያቄ ማን ይመልስልኛል? ቶሎ በሉ ቶሎ። አንተ መልስልኝ።